ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው እንግሊዘኛን በአጭር ቀን ማንበብ የምንችለው እንዴት ነው? በምን አይነት መንገድ ፕራክቲስ ብናደርግ ወይም ደግሞ በምን አይነት መንገድ ብንለማመድ እንግሊዘኛን በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ሰሞኑን ትንሽ ጠፋ ብያለሁ፣ አልመቸኝ ብሎ ነው። ከእንግዲህ በኋላ ተከታታይ ቪዲዮዎችን እየሰራሁ የምለቅላችሁ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳትሰለችሁ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ ኮሚኒኬሽኖች ተቀምጠዋል። ሰው እንዴት በቀላል መንገድ እንደምናነባቸውና ትርጉማቸውን ማስቀመጥ እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ የምናየውን የእንግሊዝኛ ቃል እንዴት በቀላሉ እናነባዋለን ወደሚለው ስንሄድ የመጀመሪያው እንደምታዩት ተነባቢ ነች። ከዛ ኢኢ የሚሉት ደግሞ አናባቢ ናቸው። ስለዚህ ሲኢኢ በአንድ ላይ ምን ተብሎ ይነበባል? ሲ ተብሎ ይነበባል፣ ወይም ደግሞ ሲ የሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ ይ ብለን እናነባለን። ኦና ዩ በአንድ ላይ ው የሚል ድምፅ አላቸው። ስለዚህ በአንድ ላይ ይ ው ዩ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ኤን ለብቻዋ አ ብለን እናነባለን። ጂኤን እንደ ጌ ማንበብ። ኦኬ፣ አይና ኤንን ኢን ብለን እናነባለን። ስለዚህ በአንድ ላይ አ ጌ ን አጌን ሙሉ ሲነበብ ሲ ዩ አጌን ሲዩ አጌን ምን ማለት ነው? በድጋሜ እንገናኝ ወይም ደግሞ ድጋሜ እንገናኝ ማለታችን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ኤስኢኢ ምን ብለን ያነበብነው ሲ ተብሎ እንደሚነበብ አይተናል። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ነው ያነበብነን፣ ኦና ዩን እንደው። ስለዚህ በአንድ ላይ ይ ው ዩ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ኤልኤን ላ ብለን እናነባለን። ቲቲኢ በአንድ ላይ ተ ተብሎ ይነበባል፣ ወይም ደግሞ ተ የሚል ድምፅ አለው። አርን እንደ ር ማንበብ። በአንድ ላይ ላ ተ ር ላተር ሙሉ ሲነበብ ሲ ዩ ላተር ሲዩ ላተር በኋላ እንገናኝ ማለታችን ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ ኤስኢኢ ሲ ተብሎ እንደሚነበብ አይተናል። ኦኬ፣ ወደዚህኛው ስንሄድ እኛውስ ምን ተብሎ ይነበባል? ዋይን እንደ ይ ነው ያነበብነን፣ ኦና ዩን እንደው። ስለዚህ በአንድ ላይ ይ ው ዩ። ኦኬ፣ ከዛ ኤስኦ እንደ ሱ ወይም ደግሞ ሱ የሚል ድምፅ አለው። ኦ ሳይለንት ነች። ኤንን እንደ ን ማንበብ። በአንድ ላይ ሱ ን ሱን ሙሉ ሲነበብ ሲ ዩ ሱን ሲዩ ሱን አሁን እንገናኝ ማለታችን ነው። እሺ፣ ወደሚቀጥለው ስንሄድ ይህስ ምን ይላል? አይን አይ ብለን እናነባለን። ኤና ኤም አም ተብሎ ይነበባሉ። ኦኬ፣ ከዛ ቪኢን እንደ ቨ ኖ እንደ ቨ ሳይሆን እንደ ቪ እናነባለን። አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬ ር ይ ቬሪ። ከዛ ወደዚህኛው ስንሄድ ኤስኤን እንደ ሳ፣ ዲን እንደ ድ በአንድ ላይ ሳ ድ ሳድ ሙሉ እናንበው። አይ አም ቬሪ ሳድ አይ አም ቬሪ ሳድ ከፍቶኛል ማለታችን ነው። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? ዲኦን በቀላሉ ዶ ብለን እናነባለን። ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ፣ ከዛ ቲኢን እንደ ቴ፣ ኤልኤል ል የሚል ድምፅ አለው። በአንድ ላይ ቴ ል ቴል። ኤምኢን ሚ ብለን ማንበብ። ስለዚህ በአንድ ላይ ዶንት ቴል ሚ ዶንት ቴል ሚ አትንገረኝ ማለታችን ነው። ኦኬ፣ በተመሳሳይ ዲኦን እንደ ዶ፣
ኤንን እንደ ን ቲን እንደ ት። ስለዚህ በአንድ ላይ ዶ ን ት ዶንት። ኦኬ ከዛ ኤችኢን እንደ ኸ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ። በአንድ ላይ ኸ ል ፕ ኸልፕ። ሙሉ ሲነበብ ዶንት ኸልፕ። ከዛ ኤምኢን ሚ ብለን ማንበብ። ስለዚህ ዶንት ኸልፕ ሚ ዶንት ኸልፕ ሚ አታግዘኝ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ዶ ን ት ዶንት ብለን ማንበብ። ከዛ ኤፎን እንደ ፎ፣ አርን እንደ ር፣ ጂኢን እንደ ጌ፣ ቲን እንደ ት። በአንድ ላይ ፎ ር ጌ ት ፎርጌት። በአንድ ላይ ዶንት ፎርጌት ዶንት ፎርጌት እንዳትረሳው ወይም እንዳትረሳ ማለታችን ነው። ኦኬ እነዚህን በዚህን አይነት መንገድ ካየን ወደዚህኛው ስንሄድ ይኛውስ ምን ይላል? የመጀመሪያው ኤልኢን እንደ ሌ ማንበብ፣ ቲን እንደ ት። ከዚህ በኋላ በቀላሉ ሌ ት ሌት ብለን እናነባለን። ጂኦን ጎ ብሎ ማንበብ። ኦኬ ከዛ ኤችኢን እንደ ሂ፣ አርኢን እንደ ር። በአንድ ላይ ሂ ር ሂር። ሙሉ ሲነበብ ሌት ጎ ሂር ሌት ጎ ሂር ከዚህ ሂድ ወይም ደግሞ ከዚህ ሂድ ማለታችን ነው። እሺ ወደ ሁለተኛው ስንሄድ አይና ቲን ኢት ብለን እናነባለን። አይና ኤስ ኢዝ ተብለው ይነበባሉ። ኦኬ ከዛ ኤስን እንደ ስ እናነባለን። ኤምኦን እንደ ሞ ማንበብ፣ ኤል እንደ ል ይነበባል። ስለዚህ በአንድ ላይ እስ ሞ ል ስሞል። ሙሉ ሲነበብ ኢት ኢዝ ስሞል ኢት ኢዝ ስሞል ትንሽ ነው ማለታችን ነው። ኦኬ ኤስ ምን ይላል? ኤስን በተመሳሳይ እንደ ስ ማንበብ፣ ቲኤን እንደ ታ፣ ዋይን እንደ ይ ማንበብ። ስለዚህ በአንድ ላይ እስ ታ ይ እስታይ። ኦኬ ከዛ ኤችኢን እንደ ሂ፣ አርኢን እንደ ር ነው ያነበብን። ስለዚህ በአንድ ላይ ሂ ር ሂር ተብሎ ይነበባል። ሙሉ ሲነበብ እስታይ ሂር እስታይ ሂር ከዚህ ቆይ ማለታችን ነው። እሺ ወደዚህኛው ስንሄድ ደብሊው ኤ ምን ተብሎ ይነበባል? ዋይ የሚል ድምፅ አለው። አይናቲን ኢት ብሎ ማንበብ። ስለዚህ በአንድ ላይ ዋይ ኢት ዋይት። ከዛ ኤችኢን እንደ ሂ፣ አርኢን እንደ ር ነው ያነበብን። ስለዚህ በአንድ ላይ ሂ ር ሂር። ሙሉ ሲነበብ ዋይት ሂር ዋይት ሂር ከዚህ ቆይ ወይም ደግሞ ከዚህ ቆይ ማለታችን ነው። እሺ ወደዚህኛው ስንሄድ አይናቲን ኢት ብለን እናነባለን። አይና ኤስ ኢዝ ተብለው ይነበባሉ። ከዛ ሲን እንደ ክ፣ ኤልኢን እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን። በአንድ ላይ ክ ሊ ን ክሊን። ሙሉ ሲነበብ ኢት ኢዝ ክሊን ኢት ኢዝ ክሊን ንጹህ ነው ማለታችን ነው። እሺ ይህስ ምን ይላል? አይና ቲን በተመሳሳይ ኢት ብለን እናነባለን። አይና ኤስ ኢዝ ተብሎ ይነበባል። ዲአይ ደ የሚል ድምፅ አለው። አር እንደ ር፣ ቲ እንደ ት፣ ዋይ እንደ ይ። በአንድ ላይ ደ ር ት ይ ደርቲ። ሙሉ ሲነበብ ኢት ኢዝ ደርቲ ኢት ኢዝ ደርቲ ቆሻሻ ነው ማለታችን ነው። ኦኬ ወደ መጨረሻው ስንሄድ አይናቲ በተመሳሳይ ኢት ብሎ ማንበብ፣ አይና ኤስን ኢዝ ብሎ ማንበብ። ከዛ ኤችኦን እንደ ሆ፣ ቲቲኢ በአንድ ላይ እንደ ተ፣ አር እንደ ር። ስለዚህ በአንድ ላይ ሆ ተ ር ሆተር። ሙሉ ሲነበብ ኢት ኢዝ ሆተር ኢት ኢዝ ሆተር ሙቀት ነው ማለታችን ነው። ኦኬ እንደዚህ እያደረግነን ፕራክቲስ ማድረግ መለማመድ ከቻልነን በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ነው።